ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን ደግሞ እነዚህን የምታዩቸውን ፊደላት ቅርጻቸውና ድምጻቸውን በቀላሉ እንዴት እንደምትይዙ እስከ 7ኛ ቤተሰቦቻቸው በአጭርና በቀላል መንገድ አሳያችኋለሁ። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። ከኛ ጋር መማር የምትፈልጉ ልጆች ደግሞ ስልካችን አስቀምጠናል። ይሄው ከቪዲዮ ጠርዝታች ላይ የምታዩት የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ነው። ይህን ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ሴቭ አድርጋችሁ በማንኛውም ሰዓት እናንተ በሚመቻችሁ ሰዓት ደውሉልን፣ ቴክስት ጻፉልን፣ ወይም ደግሞ ቮይስ አስቀምጡልን። እናንተ በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ ሁኔታዎችን አመቻችተን ወዲያውኑ ትምህርታችሁን እናስጀምራለን። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድ። የምታዩቸው እነዚህ ፊደላት አንዳንድ መስመር ብቻ ወደታች የተዘረጋ ወይም ደግሞ በአንድ መስመር በአንድ ቋሚ መስመር እና ሌላው አግዳሚ መስመር ደግሞ ሁለትም እንዲሁም ደግሞ ቋሚ መስመር የሌላቸውም አሉ። ግን በዋናነት አንዳንድ ቋሚ መስመር አላቸው ማለት ነው። ስለዚህ እነዚህን ፊደላት በቀላሉ እናንተ እንዴት አድርጋቸው እንደምትይዟቸው ላሳያችሁ። እነዚህ የምታዩቸው እዚህ ጋር በአረንጓዴ የተጻፉት የመጀመሪያዎቹ ወይም ደግሞ የመጀመሪያ ደረጃ የአማርኛ ፊደላት ውስጥ የሚካተቱ ናቸው። ይሄው የመጀመሪያዋ ይቺ ቀ ይቺ ደግሞ ተ ይቺ ቸ ይቺ የ ይቺ ደግሞ ገ ይቺ ፐ ይቺ ሀ ይቺ ደግሞ ነ ይቺ ኘ። እሺ በድጋሚ አንዴ እኔ ጋር አብራችሁ ጥሩ። ይቺን ማን አልናት? ቀ ነው ያልናት። ቀ። እሺ ይቺ ተ ይቺን ቸ ይቺን የ ይቺን ገ ይቺን ፐ ይቺን ሀ ይቺን ደግሞ ነ ይቺን ኘ አለ። ስለዚህ እነዚህን የመጀመሪያዎቹን በደንብ አድርጋችሁ እየጻፋችሁ እንደዚህ እየደጋገማችሁ እየጠራችሁ ያዟቸውና ከዚያ ቀጥሎ ሁለተኛ ፊደሎቹን ደግሞ እነዚህን የመጀመሪያ ፊደሎቹን በጻፋችሁበት መንገድ በቀጥታ ትጽፉና ጎን ጎናቸው ላይ አግድም መስመር ትጨምራላችሁ። እዩዋቸው። በዚች በቀና ይቺ ቁ በምትባለው ፊደል መካከል ያለው ልዩነት እዚህ ጋር ከጎኗ ላይ የሆነ ተጨማሪ ነገር አግድም መስመር አላት። በተ እና በቱ መካከል ስታዩዋቸው እንደዚህ ሁሎቹም በዛ መንገድ ነው። ይችን ፊደል ትጽፉና ከጎኗ ላይ እዚህ ጋር ብትጨምሩባት የዚች ፊደል ሁለተኛ ፊደሏ ይቺ ትሆናለች። ማን ትባላለች? ይቺ ቹ ነው የምትባለው። እንደዚሁ ይችም በደንብ ትጽፉና ከጎኗ ላይ ብትጨምሩባት ማን ትሆናለች? ዩ ትሆናለች። ይችንንም እንደዚሁ ትጽፉና ከጎኗ ላይ ሲጨምሩባት ጉ ትሆናለች። ይችንም ትጽፉና ከጎኗ ላይ ብትጨምሩባት ማን ነው የምትሆነው? ፑ ትሆናለች። ይችንም እንደዚሁ ሁ፣ ይችን ኑ፣ ከዛ ይች ኙ። ስለዚህ የቀ ሁለተኛ ፊደሏ ይቺ ማን ትባላለች ነው ያልኳችሁ? ቁ ትባላለች። እሺ ይቺ ቱ ትባላለች። እሺ ይቺ ቹ ትባላለች። እሺ ይቺ ዩ ትባላለች። ይቺ ጉ። እሺ ይቺ ፑ። ይቺስ ማነው የምትባለው? ሁ። እሺ ይቺ ኑ። ይቺ ኙ። እሺ ከዛ ሶስተኛዎቹ ጋር እንሂድ። ሶስተኛ ፊደሎች ጋር ብትመጡ እቺ ሶስተኛ ፊደሎች ደግሞ ከእግራቸው ላይ ወደ ቀኝ ማጣመም። ይሄው
ቀ የሚባለው ፊደል ምንም አይነት የተጣመመ ነገር አልነበረውም። ግን ሶስተኛው ጋር ሲመጣ ይሄው ወደ አንድ በኩል ተጣመመ። ወዴት? ወደ ቀኝ በኩል። ይችን ወደ ቀኝ በኩል ማጣመም፣ ይችንም ወደ ቀኝ በኩል ማጣመም። ይሄው ሶስተኛ ፊደሎቻቸውን እዩዋቸው። ይችንም ወደ ቀኝ በኩል ማጣመም። ይሄው ሲጣመም እንደዚህ አይነት ቅርጽ ሆነ። ይቺ ደግሞ ከሌሎቹ ትለያለች። ጎኗ ላይ ይህን አይነት ነገር ነው ጠመዝመዝ ያለ ነገር የተጨመረባት የሆነ ዝግዛግ። ይችል ግን እንደተለመደው እግሯን ማጣመም ነው። ወደ ቀኝ እግሯን ማጣመም። ይሄው እግሯ ተጣመመ። ምን ሆነች? ይህን ቅርጽ ያዘች። ይችም እንደዚሁ እግሯን ማጣመም ነው። ይቺ ሀም እንደዚሁ። ይችም ነ ትባላለች። ሶስተኛ ፊደሏ ይሄ ነው። የኛም እንደዚህ። ስለዚህ የቀ ሶስተኛ ፊደል እግሩ ወደ ቀኝ የተጣመመ ይሄ ማን ይባላል? ቂ ትሉታላችሁ። ቂ። እሺ፣ ይሄ የተ ሶስተኛ ፊደል ነው። ማን ይባላል? ቲ። እሺ፣ ይሄ ደግሞ የቸ ሶስተኛ ፊደል ማን ይባላል? ቺ ትሉታላችሁ። ይሄ የየ ሶስተኛው ፊደል ሶስተኛው ነው። ይ። እሺ፣ የገ ሶስተኛው ፊደል ይሄ ነው ቅርጹ። ማን ይባላል? ጊ። እሺ፣ የፐ ሶስተኛው ፒ። እሺ፣ የሀ ሶስተኛ ፊደል ሂ። እሺ፣ የነ ኒ ትሉታላችሁ። የኘ ደግሞ ኒ ትሉታላችሁ። ስለዚህ እስኪ አንዴ አብራችሁ ከኔ ጋር ድገሙ። ደግማችሁ ከኔ ጋር አብራችሁ ጥሩ። እሺ፣ ቂ። እሺ፣ ፒ። እሺ፣ ቺ። እሺ፣ ይሄ ማናል ነው? ይ። እሺ፣ ይሄ ጊ። ይሄ ፒ። ይሄ ደግሞ ሂ። ይሄ ኒ። ይሄ ደግሞ ኒ ትሉታላችሁ። ስለዚህ አራተኛዎቹ ጋር እንሂድ። አራተኛዎቹን ደግሞ ወደ ግራ ነው የምታጣምሟቸው። እነዚህ ወደ ቀኝ እግራቸውን ሸፈፍ ሸፈፍ ማድረግ ነበረ። እነዚህ ደግሞ ወደ ግራ ማጣመም። እዩዋቸው። ይኸው ቀና ቃ። ቀ ቀጥ ያለ ነበረ። አራተኛ ፊደሉን ለመጻፍ ግን እግሩ ወደ ግራ ተጣመመ። ይኸው እንደዚህ አይነት የሆነ ጠማማ ነገር ነው የሆነው። ይሄም ይኸው ወደ ግራ ጋም እዩት። ቀጥ ያለ ነበረ። ለአራተኛ ፊደሉ ግን ይኸው ይሄ ግማሽ ክብ መሰለ። እግሩ ሲጣመም እግሩ ወደ ግራ ሲጣመም ግማሽ ክብ ነገር ነው የመሰለው። ይሄው ፐ ራሱ ቀጥ ያለ ነበረ። አራተኛው ላይ ይሄው የቺኛው ሀም እንደዚሁ። ከዚያ ነና እኘ ፊደሎች ደግሞ አራተኛ ፊደሎቻቸው የምታዩቸው ማጭድ የመሰሉ ወደ አናታቸውን ወደ ቀኝ ነው የደፉት፣ ወይም ጎንበስ አሉ። እያቸው እቺ ቀጥ ያለች ነበር። እዚህ ከአናቷ ላይ ወደ ቀኝ ጎንበስ ማድረግ፣ ይችም አናቷ ላይ ወደ ቀኝ ጎንበስ ማድረግ ነው። እንደዛ ነው የሆኑት። ስለዚህ ቅርጻቸው በጣም ቀላል ነው። ለአራተኛ ፊደሎች ወደ ግራ እግራቸውን ማጣመም ነው። ለሁለተኛ ምንድን ነው ያልነው? እሺ፣ ለሁለተኛ ከጎኑ ላይ አግድም መስመር መጨመር። ለሶስት እግሩን ሸፈፍ ማድረግ ወደ ቀኝ። ለአራት ወደ ግራ እግሩን ማጣመም። ይኸው እነዚህን አይነት ፊደሎች ከሆኑ ወይም ደግሞ በአንድ ቋሚ መስመር የተመሰረቱ ፊደሎች ከሆኑ በዚህ መንገድ በቀላሉ ቅርጻቸውን በዚህ መንገድ መያዝ ይቻላል። ስለዚህ አሁን አብረን እንጥራ። ይቺ ማን ነው ያልናት? ቃ ትባላለች። ቃ፣ የቀ አራተኛ ፊደል ማለት ነው። ቃ ነው የምትባለው። እሺ፣ ይቺ ታ። እሺ፣ ይቺ ቻ። እሺ፣ ይቺን ንገሩኝ እስኪ ማን ያልናት? ያ ትባላለች። ያ። እሺ፣ ይቺ ጋ ነው የምትባለው። ማን ነው የምትባለው? ጋ። እሺ፣ ይቺ ፓ ትባላለች። ማን ነው የምትባለው? ፓ ነው የምትባለው። እሺ፣ ይቺ ሀ። እስኪ ድገሙ አንዴ፣ በድጋሚ እስኪ አንዴ። ማን ያልነው? ሀ ነው ያልናት። ሀ። እሺ፣ ይቺ ና። እሺ፣ ይቺን ማን ነው የምትባለው? ኛ ነው የምትባለው። ኛ። እሺ፣ አሁን አምስተኞቹ ጋር ደረስን። አራተኞቹ እግራቸውን ወደ ግራ ማጣመም። አሁን አምስተኛ ላይ ደግሞ ሁሎቹንም ቁልፍ መቆለፍ ነው እግራቸውን። እንግዲህ እግር ማጣመም ቀረ፣ መቆለፍ። ይኸው እግራቸው ላይ ስታዩት
በቀኝ በኩል በውጭ በኩል ይኸው ቁልፍ ቁልፍ። ስለዚህ በቀላሉ ለሁለተኛ ከጎናቸው ላይ ቀጠልንባቸው ተጨማሪ መስመር ለሶስት እግራቸውን ወደ ቀኝ ማዞር ሆነ ወይም ደግሞ ወደ ቀኝ ማንሻፈፍ ሆነ ለአራት እግራቸውን ወደ ግራ ማጣመም ይኸው እግራቸውን ወደ ግራ አጣመምነ። አምስተኛ ላይ ስንደርስ ምን አደረግን? እግራቸውን ቁልፍ መቆለፍ፣ እግራቸውን ቆለፍ። ስለዚህ ሁሎቹም ስታዩቸው ይሄው በቀኝ በኩል በውጭ በኩል እግራቸው ላይ 0 ነገር ነው የተጨመረበት። ይቺ ያት ትለያለች የተወሰነ ከጎኗ ላይ ነው ይሄ ቁልፍ የተጨመረው። ሌሎቹ ግን ከእግራቸው ላይ በታች እግራቸው ጠርዝ ላይ ወይም ታች ላይ ከእግራቸው ጫፍ ላይ ነው በቀኝ በኩል በውጭ በኩል የተቆለፈው ወይም ደግሞ 0 የተጨመረበት። ስለዚህ ይህንን ከስር ላይ በቀኝ በኩል በውጭ በኩል 0 መጨመር ብታደርጉት ስንተኛ ፊደሉ ይሆናል ማለት ነው? አምስተኛ ፊደሉን መጻፍ ትችላላችሁ። ስለዚህ የቀ አምስተኛ ፊደል ማን ይባላል? ቄ ትሉታላችሁ። ይህ ቄ ነው የሚባለው። ቄ። እሺ ይሄ የተ አምስተኛ ፊደል ፔ። እሺ የቸ አምስተኛው ቤተሰቡ ቼ ትሉታላችሁ። የየ አምስተኛ ቤተሰቡ ነው ማን ይባላል? የ። እሺ የገ አምስተኛ ፊደል ወይም ደግሞ አምስተኛው ቤተሰቡ ጌ። ይሄ ደግሞ የፐ አምስተኛ ፊደሉ ነው ማን ይባላል? ፔ ነው የምትሉት። ፔ። እሺ ይሄ የሀ አምስተኛ ቤተሰቡ ሄ ትሉታላችሁ። ማን ይባላል? ሄ። እሺ ይሄ ደግሞ ኔ ትሉታላችሁ። ይሄ ኜ። ስለዚህ በቀላሉ በዚህ መንገድ መረዳት ትችላላችሁ። እስኪ አንዴ በድጋሚ እንጥራ። ቄ፣ ፔ፣ ቼ፣ ዬ፣ ጌ፣ ፔ፣ ሄ፣ ኔ፣ ኜ። አሁን ስድስተኛ ጋር ደረስን። ስድስተኛ ቤተሰቦቻቸውን ልክ አንደኛ ፊደላትን እየደጋገማችሁ እየጣራችሁ እየጻፋችሁ እንደተለማመዳችሁት ሁሉ ለስድስተኛም በዛ መንገድ ብትለማመዱ ነው የሚሻለው። አሁን ልክ እንደ ሁለተኛ ፊደሎች በቀላሉ ከጎናቸው ላይ ያላቸው ሊባል የሚችል አይደለም። የምታዩት ይለያያሉ። ወይም ደግሞ እንደ ሶስተኛ ፊደሎች እግራቸው ወደ ሆነ አቅጣጫ ወይም ወደ ቀኝ ወይ ወደ ግራ ተንሻፏል ሊባሉ አይችሉም። ስለዚህ እንደ የአራተኛ ፊደሎችን ወደዚህ ዞሩ አልነ፣ የሶስትን ወደዚህ ዞረዋል አልነ እግራቸውን፣ የሁለት ጎናቸው ላይ አልን፣ የአምስት እግራቸው ላይ ይሄው ቀለበት ወይም ቁልፍ ነገር አለዋል። የስድስተኛ ግን ስታዩቸው ይለያያሉ። ይኸው እነዚህ ቅ፣ ት፣ ች ስታዩቸው ከአናታቸው ላይ ዝግዛግ ነገር አላቸው ወይም የሆነ ቅጽል ወደ አንድ በኩል ምንድን ነው የሚመስለው ብቻ የሆነ የአትክልት ቅጠል የመሰለ ነገር ነው የተቀጠለባቸው እነዚህ። ይቺ ደግሞ ከወገቧ ላይ ነው ዝግዛግ የሆነችው ወይም ደግሞ ተሰበረች እና ቀና አለች። ይኸው ይቺ ይህን የመሰለ ቅርጽ አላት። ግ ይህን የመሰለ ቅርጽ አላት። ፕ ከወገቧ ላይ ነው እንደዚህ እንትን ያለችው ቀጥ ያለች ነበረች። ህ ደግሞ ይኸው ከጎኗ ላይ ያለውን ቅጽል ወደ ስር ዘቅዘቅ አረገችው ወይም ደግሞ እንደምታዩት ቅርጽ ኖረው። ን ከአናቷ ላይ ደፋ ያለች ናት። ወደዚህ ወደ ግራ በኩል። ኝ እንደዚሁ ወደ ግራ በኩል አናቷ ላይ እንደዚሁ ዘቅዘቅ ያለ ነው። ስለዚህ ስታዩት ቅርጹ ሁሎች ተያያዥነት ባለው መንገድ አይደለም። የየራሳቸው ቅርጽ ስላላቸው የቅርጽ ግንኙነት ይህን ያህል ስለሌላቸው እየጻፋችሁ አንድ ባንድ ተለማማዱ። አብራችሁ ደግሞ ድምጻቸውን ከኔ ጋር እየጠራችሁ ከዚያ እየጻፋችሁ ቅርጻቸውን በሙሉ ለመያዝ ሞክሩ። እሺ ቅ ትላላችሁ። እቺ ደግሞ ት እቺ ቤተሰቧ ደግሞ ማን ትባላለች? ች እቺ ደግሞ የቤተሰብ ናት። ማን ትባላለች? ይ ትባላለች። ይ እቺ ግ እቺ ፕ
ይቺ ህ ይቺ ደግሞ ን ይቺ ኝ ይባላል። እሺ አሁን ይቺ ማን ያልናት? ቅ አለ ቅ ነው ያልናት። ይችን ደግሞ ት ይቺ ች ከዛ ይ ይቺ ግ ይቺ ፕ ይቺ ደግሞ ህ ይቺ ን ይቺ ደግሞ ኝ ትባላለች። ስለዚህ ስድስተኛ ፊደሎቹን ድምጻቸውን እንደዚህ እየጠራችሁ እየጻፋችሁ በደንብ ያዙ። ከአሁን ወደ ሰባተኛ ቤተሰቦቻቸው ልውሰዳችሁ። ሰባተኛ ቤተሰቦቻቸው እነዚህ አንድ ቋሚ መስመር የቅርጽ ያላቸው ፊደላት ስታዩዋቸው ሰባተኛ ቤተሰቦቻቸው ጋር አብዛኞቹ አናታቸው ላይ ይሄ ቁልፍ ወይም ደግሞ ዜሮ ዜሮ ነገር የተጨመረበት ነው። ምናልባት ይሄ ይቺ የየ ቤተሰቧ ዮ፣ የገ ቤተሰብ የሆነችው ጎ፣ የፐ ቤተሰብ የሆነችው ፖ እነዚህ ናቸው አናታቸው ላይ የሌላቸው እንጂ ይሄው እነዚህ ቆ የቀ ቤተሰብ፣ ቶ የተ ቤተሰብ፣ ቾ የቸ ቤተሰብ፣ ሆ ይሄ የሀ ቤተሰብ የሆነው፣ ኖ ኞ ስታዩዋቸው አናታቸው ላይ ይሄ ቅርጽ አለ፣ ዜሮ ዜሮ ነገር አለ። ስለዚህ ምናልባት ከአናታቸው ላይ እንደዚህ አይነት ዜሮ ወይም ደግሞ ቁልፍ ነገር ካለው ይህ ፊደል ሰባተኛ ቤተሰቡ ነው። የማን? የዚያ ፊደል የምታዩት ፊደል ምናልባት የቀ ቤተሰብ መሆኑን የምታረጋግጡት ወገቡ ላይ ይሄው ሁሎችም የቀ ቤተሰቦች ወገባቸው ላይ ክብ አለ፣ ወይም ደግሞ ወገባቸውን በእጃቸው የያዘ አይነት ሰው ነው የሚመስሉት። ስለዚህ እጅ በወገብ አይነት ነገር ማለት ነው። እጅ በወገብ አይነት ቅርጽ ነው ያላቸው። የተ ቤተሰብ መሆኑን ለማወቅ ደግሞ የተ ቤተሰቦች እጃቸውን ወደ አንድ አግድም መስመር ብቻ ነው ያላቸው፣ ወይም እጅ የዘረጋ ነው የሚመስሉት። ስለዚህ በቀላሉ የተ ቤተሰብ ሁሉም ቤተሰቡ እንደዚህ ነው። የቸ ቤተሰብ ደግሞ ሁለት አግዳሚ መስመር ነው ያለው። የቸ ቤተሰብ ለመሆኑ ለማረጋገጥ ሁለት አግድም መስመር ወይ ደግሞ የሁለት ቅርንጫፍ ነው ያለው ከወገቡ ላይ። እንግዲህ የማን ቤተሰብ መሆኑን ለመለየት ይህን ያህል አይከብድም ብዬ አስባለሁ። በዚያ መንገድ ለመያዝ ሞክሩ። አሁን ድምጻቸውን ደግሞ አብረን እንጥራ። የቀ ቤተሰብ ሰባተኛው ማን ነው የሚባለው? ቆ ትሉታላችሁ። የተ ቤተሰብ ቶ። እሺ የቸ ቤተሰብ ቾ። የየ ቤተሰብ ዮ። እሺ የገ ቤተሰብ ጎ። የፐ ፖ። እሺ የሀ ሆ። የነ ደግሞ ኖ። የኘ ኞ። ስለዚህ እነዚህ ሰባተኛ ቤተሰቦቻቸው ናቸው። ሁሎችም የፊደላት ሰባተኛ ቤተሰቦች ማለት ነው። ስለዚህ አንዴ በድጋሚ እንጥራ እስኪ። ቆ፣ ቶ፣ ቾ፣ ዮ፣ ጎ፣ ፖ፣ ሆ፣ ኖ፣ ኞ። ስለዚህ እንደዚህ እያደረጋችሁ ለመለማመድ የፊደላትን ቅርጽና ድምፅ ለመለየት ሞክሩ። ከዛ ውጭ ለማንበብ ለመጻፍ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች የምትፈልጓቸውን ትምህርቶች ለመማር ከኛ ጋር መጣችሁ ከፈለጋችሁ ደግሞ ስልካችን እዚህ ጋር አስቀምጠናል። ቪዲዮ ጠርዝ ላይ ታች ላይ ወይም ደግሞ ከመግቢያው ላይም ባዮ ላይ አለ። ይህን ስልክ ሴቭ አድርጋችሁ ያዙት፣ ሴቭ አድርጉት። በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ በቀጥታ መስመር ቢሆን አናግሩን። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት ትርፍ ሰዓታችን ነው የእረፍት ሰዓታችን ነው በምትሉት ትንሽ ሰዓት የምትፈልጉትን ትምህርት እንድትማሩ እናመቻቻለን። ትምህርታችን ከመጨረሳችን በፊት ወይም ደግሞ የዛሬ ትምህርታችን ከማጠናቀቃችን በፊት መያዝ ያለባችሁ ነገር ልንገራችሁ። የመጀመሪያ ፊደላትን ትይዛላችሁ። እነዚህን ከያዛችሁ በኋላ ሁለተኛ ፊደላት ምንድን ነበር ያልኳችሁ? በጎነ ጎናቸው ላይ አግድም መስመር ትጨምራላችሁ። ሁሉም ሁለተኛ ፊደሎች ከጎናቸው ላይ አግድም መስመር አለው። ሶስተኛ ፊደሎች ደግሞ ከእግራቸው ላይ ወደ ቀኝ ሸፈፍ ያለ ነው፣ ወይም ደግሞ የተጣመመ የምታዩት አይነት ቅርጽ ሁሎችም እንደምታዩት ወደ ቀኝ ሸፈፍ ያለ ነው። አራተኛ ፊደሎች ደግሞ ወደ ግራ የተጣመመ ነው። አምስተኛ ፊደሎች በቀኝ በኩል በውጭ በኩል ቁልፍ ከእግራቸው ላይ። ስድስትን እየጻፋችሁ ድምፃቸውን እየጠራችሁ ተለማመዱ። ሰባት አናታቸው ላይ ይሄ ዜሮ ነገር ይኖረዋል።
ከማን እና ከማን ውጭ ከዮ ከጎ ከፖ ግን የሚሰራው የምነግራቸው ለእንደነዚህ አይነት ፊደሎች ያው እነዚህ ናቸው ሌሎቹ ምክንያቱም መርጬ ስላመጣኋቸው እነዚህ ባለ አንድ እግር ፊደሎች ይባላሉ። እየደጋገማችሁ ቪዲዮውን እዩት፣ ደውሉልን፣ አናግሩ። እናንተም በሚመቻችሁ ሰዓት ትማራላችሁ። በሌላ ዝግጅት እስከምንገናኝ ሰላም።